እንደዚህ ነው እንደሚፈልግ ዱላ ነው ፈልጊ ዱላ ነው ፈልጊ ካሁንም ሰዓት ድረስ እየሰማሽ ነው። ልጄ የት ነው ያለው? ማየት ፈልጋለሁ። ምንድን ነው ያደረጋችሁት? ማን የወሰደው ልጄን? እሺ እኔ ምንም እያደረገኝ አይደለም። ለምንድን ነው ቤት የተፈተሸው? ለምን ስራት ይዘሻት ተቀመጭ? ምንድን ነው ፍላጎታችሁ እናንተ? ራሱ ምን አምላካችሁ ናት እንዴ እላለሁኝ እኔ። በቃ ሰው ሁሉ ሊሰግድላት ምን ይቀረዋል? ስለሷ እማያወራ ትልቁም ትንሹም ዲና ነው እማያወራው ሰው የለም። ይባስ ብሎ ደግሞ የኔ ባለቤት ራሱ የሷ ሰራተኛ ሆኗል። አውቃችሁን ምንድነው? እሺ ቆይ እኔ አልገባኝም። እሺ ከልጄ ላይ ምን ፈልጋችሁ ነው? እኔ ያለው አይደለ እንዴ? አባቱ አለ አይደለ እንዴ? ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ወዴት ነው የምትሮጥ? ወዴት ነው የምትሮጥ? አንተ በዚህ ልክ ነው የምትፈልገው? በዚህ ልክ ነው? በዚህ ልክ ነው? በዚህ ልክ ነው? ስለ አባትህ ነው እኮ እየጠየቅኩ ያለው። ሰማኛለህ? እዚህ ጋር ስላንተ እናት ብቻ ነፍስ አይደለም እየነገርኩ ያለሁት። በዚህ ሁኔታ ላይ በዚህ ስራ ላይ በዲና የተነሳ ብዙ ነፍስ ጠፍቷል። ያንተ እናት ያንተ ቤተሰብ አይደለም እዚህ ጋር የሚያሳስበኝ። እሺ አባትህ ለእናንተን ለማዳን እየለፋ እየጣረ ነው እንደምታወራው ከሆነ ለምንድን ነው አንተ ጥላቻ ያደረብህ? ፎቶ ላሳይሽ እችላለሁ። እዚህ ግቢ ውስጥ ተከራይተው ሲኖሩ የነበሩትን ሰዎች ናቸው። ብዙ ተከራይ አለ። የትኛው ነው የምትገዛው? አሁን የተገቡበት ቤት የት አካባቢ እንደገቡ የምታውቂው ነገር አለ ማለት ነው? ግቢው ሙሉ የእናንተ ከሆነ ለምንድን ነው እዚህ ውስጥ የምትኖሩት? እንደዚህ ኤችአይቪ በሽተኛ ነኝ በሚል በተኛበት ቦታ ላይ ምን አይነት ሰው ብትሆን ነው? አሁን ወሊና የለ እዚህ ጋር ቁጭ ብለን ስንጨቃጨቅ ራሱ አያምርብንም። እንዴት ትናገራለሽ? ያለውን ነገር ተናግረናል። ወንድሜ አዎ አስተማሚ ነኝ ስትል አልነበር እንዴ? እኛ እርዳታ አልጠየቅንም እኮ እናንተን የመጣችሁት። እርዳታም አንፈልግም እኛ። እርዳታ እየተደረገልን ነው። ቤተሰቦች የሉትም? ቤተሰቦች የሉትም። የለም ምንም ቤተሰብ የለም። ማን ነው ያለው? እንዴት ነው የምትኖረው? ይሄ ነገር ራሱ እናንተ ቢቀርባችሁ እኮ ነው የሚሻለው። ምንድነው የምትፈልጉት? ምንድነው የሚቀርብ? ኤችአይቪ ነው ተብሏል። እንግዲህ ያው የሀገር መድኃኒት አሸክሞኛል። የምችለው እንዴት ነው? እዛ አካባቢ ላይ የት አካባቢ ነው የሚኖረው? ስለዚህ እኔ የምፈልገውን ነገር ታደርግልኛለህ፣ አንተ የምፈልገውን ነገር አደርግልሃለሁ። ምንድነው እያወራሽ ያለሽ? የዲና አገልጋይ ነሽ አንቺ? ነበርኩ። ይህን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት? እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ። ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ እና እናንተ ስለ ልዑል እያጣራችሁ እንደነበረ ነው። ይህንን መረጃ ቢያንስ ይጠቅማቸዋል ብዬ አስቤ ነው። መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ናት። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። እንግዲህ ውድ ቤተሰቦቻችን ዛሬ ትንሽ ደስ የሚል ነገር አለ። ምክንያቱም ልፋታችን ከንቱ እየሆነ አይደለም። በተለያየ አይነት መንገዶች ተጠያቂ ናቸው የምንላቸውን ሰዎች እየተከታተልን እያያዝን ነው የምንገኘው።
እስኪ ነገራቶቹ ስለምን ክትትል ስለምን ልፋት ነው የምታወሩት? ምንድናችሁ እናንተ? ምንድነው? ከሜዳ ላይ ጎትተኝ እኮ ነው ይዘኸኝ የመጣው። ሲቀጥል ደግሞ ካሜራው ምንድነው? ቆይ እንተዋወቃለን ከዚህ በፊት? እኔ ህግ የለም እንዴ? ህግማ አለ። ህግ ምንድናችሁ እናንተ? ዘግታችሁብኝ ቁጭ አድርጋችሁ እናውራሽ ምናምን ምንድነው? እኔ ከናንተ ምን ማውራው ነገር አለኝ? ምንድነው የምትፈልጉት ከኔ እንዴ? ቆይ እንተዋወቃለን ወይስ በስተት የሆነ የያዛችሁት ሰው ከኔ ጋር ተመሳስሎባችሁ? እኔ በጣም ግራ ለምንድን ነው የማትለቀኝ? ለምንድን ነው የማልሄደው? መሄድ ባለብሽ ሰዓት ላይ ትሄጃለሽ፣ ግን አሁን ላይ ወዴትም የምትሄጂበት ምንም አይነት ለምንድን ነው? ቤት እኮ ያለኝ ሰው ነኝ። ምንድን ነው የማላውቀው? እንደዚህ አይነት ቤት ውስጥ አምጥተህ ያስቀመጥከኝ ምንድን ነው? ሲጀመር እንደዛ ተሸፋፍነሽ እንደዛ ተደባብቀሽ የምትሄጂው ምን አድርገሽ? ብርድ ነው። ብርድ ስለሆነ ነው ለብሼ የምሄደው። ደግሞ ስለ አለባበስ ምን አገባህ አንተ? ይመለከታችኋል። ምንድነው? እሺ ካሜራችሁ ምንድነው እየቀረጻችሁኝ ያላችሁት? መቀረጽ ስላለበት ነው፣ መረጃ መያዝ ስላለበት እኮ እኔ ልሂድበት። ምንድነው የምትሉኝ? ይኸውልሽ ስርዓትሽን ይዘሽ ቁጭ በይ። እኔ ይኸውልሽ ሲጀምር ስርዓት ያለኝ ሰው ነኝ። ትሰማኛለህ አይደል? ስርዓትሽን ይዘሽ ቁጭ በይ። ሌላ ነገር ውስጥ አትክተች። ቁጭ ብለሽ መነጋገር ካለብን በስነ ስርዓት እንነጋገር። ምንድነው እኔ እናንተ የምንነጋገረው? እኔ እኮ ያለ ዛሬ እኮ አይቻችሁም አላውቅም እናንተ እንደዚህ ይኸውልሽ አትበይ። በስነ ስርዓት ማውራት ካለብሽ በስነ ስርዓት እኔ ከእናንተ አልተዋወቅም እኮ ሲጀመር አይደል እንዴ? አወቅሽም አላወቅሽም የህግ አካላቶችን መተባበር ነው። ስለምን ህግ አካላት ነው? እኔ ምን ወንጀለኛ ነኝ? ወንጀለኛ ልጅ አሉ። ወንጀልሽ ምን ስሰራ አገኘኸኝ? እየሄድኩ እኮ ነው በመንገድ ላይ አገኘኸኝ አይደል እንዴ? እንዴ ምንድነው የምትለው? ለምን ስርዓት አይኖርሽ? ይኸውልህ ቢያንስ ስልኬን እንኳን ቀምታችሁኛል። መደወል እንኳን አልቻልኩም ባለቤቴ ጋር። ከባለቤትሽ ጋር የምትኖሪ ይኸውልህ ስልኬን ስጡኝና ልደውል። በቃ የራሴ ሰው ጋር መደወል አለብኝ። ማን ጋር ነው የምትደውይው? እንዴ እሱ አይመለከትም። ባለቤት አለኝ። ባለቤትሽ ጋር ነው የምትደውይው? ሰውዬ ለምንድን ነው የማይሆን ንግግር የምትናገረኝ? አዎ ባለቤት አለኝ። ባለቤት ጋር መደወል አለብኝ። እዛ ገስታውስ አካባቢ ነው የተገኘሽው አይደለ? ምን አዎ ልታረጊ ነው? ቤቴ ነው፣ ገስታውሱ ቤቴ ነው። እንዴ ሲጀምር እንደዚህ አይነት ቤት ውስጥ አምታችሁን ቁጭ ያደረጋችሁ እኔ በእናታችሁ ለምንድን ነው እኔ ልሂድበት? እሺ በፍቃዳችሁ ልቀቁኝና ልሂድበት። ወዴትም አትሄጂም። እየሰማሽ ነው አይደለ? ወዴትም የምትሄጂበት ጉዳይ የለም። ምንድነው እሺ ከኔ የምትፈልጉት? ስርዓትሽን ያዥና መጀመሪያ ይኸውልሽ በስነ ስርዓት የምጠይቅሽን ጥያቄ መልሽልኝ። ለኔ የምትተባበሪ ከሆነ እኔ በጣም ስነ ስርዓት ያለኝ ሰው ነኝ። ስርዓት ካለሽ የምልሽን ነገር አዳምጫ። ምንድነው እሺ እኔ አልገባኝማ ታዲያ። እንዴ ካሜራ ላይ በሚዲያ ምንድነው እያወራ ያለው ስለኔ? እንዴ እኔ እየገባኝ አይደለም። እሺ ካሜራውን ለምን ወይ ይዘውልኝ ይውጣ? ለምንም አይወጣም። ካሜራውም አይወጣም። ማንም ከዚህ ቤት አይወጣም። ምን ውስጥ ነው ያለሁት? ምን ውስጥ ነው የገባሁት? ምንድነው እሺ ከኔ ማነው ስምሽ? እንዴ ስሜ ምን ያደርግልሃል? ሳታውቀኝ ነው እንዴ አፍናችሁ ይዛችሁኝ የመጣችሁት? ይኸውልሽ ለጊዜን አታቃጥልብኝ እኮ ስሜ ሳታውቀኝ እኮ ነው። ያ ተሳስተሃል ያልኩ ለዚህ እኮ ነው። ተመሳስዬብህ ነው። እሺ አልወቅሽ፣ ችግር የለውም። ግን ደግሞ የምጠይቅሽን ጥያቄ መመለስ ግዴታ አለብሽ። ማነው ስምሽ? ስሜን ለአንተ የመናገር ግዴታ አለብኝ? በደንብ ግዴታ አለብሽ። ማነው ስምሽ? እሺ ኤደን እባላለሁ። ኤደን። እዚህ ከማን ጋር ነው የምትኖሪው? ከባለቤቴ ጋር ከልጄ ጋር። ምንድነው ያጠፋነው ችግር አለ? ልጄ ያጠፋው ችግር አለ? ወንጀል አለ? ምንድነው? ይኸውልሽ ቀስ ብለሽ አውሪኝ። ምንድነው የምትሰሪው? በልጄ ምክንያት ነው የተያዝኩትኝ ወይስ በባለቤቴ ነው? ምንድነው? እኔ የቤት እመቤት ነኝ። ባለቤትሽስ ምንድነው የሚሰራው? ቆይ እኔ ለምንድነው ለአንተ ማስረዳት የሚጠበቅብኝ? ግዴታ ስላለብሽ። ይሄ እኮ የራሳችን የግል ጉዳይ እኮ ነው። ለአንተ ማውራት አውቃለሁ። እንተዋወቃለን። ዘመዴ ነህ። ምን ነህ? ለአንተ የምነግረው ምን ነህ? ግዴታ አለብሽ። እየሰማሽን ነው? እኔ ከዚህ በኋላ ማለት ነው ወዳልሆነ ነገር ውስጥ የምታወራው ምንድን ነው? ወዳልሆነ ነገር ውስጥ ልንገባ ነው። በስነ ስርዓት የምጠይቅሽን ጥያቄ ብትመልሽልኝ ይሻልሻል። አክብሬሻለሁ። እንዳከበርኩሽ ብንቀጥል ይሻላል። ትልቅ ሰው ነሽ ብዬ ነው። እሺ ልጄ ያጠፋው ጥፋት አለ? ስለ ልጅሽ ማለት እኔን ካወቀኝ እርግጠኛ ነኝ ከኔ ጀርባ ያሉት ቤተሰቦቼን ታውቃቸዋለህ መቼስ። ባለቤትሽ ምንድን ነው የሚሰራው? የራሱን የግል ስራ ነው የሚሰራው። ስለሱ ምን አስጨነቀ አንተ? የት ነው የሚሰራው? ለምንድን ነው የምነግርህ? በእንደዚህ መልኩ ሄደህ ምን ልታደርገው እንደምችል እኮ አላውቅም። ለምንድን ነው የምነግርህ? አንተ ማን ስለሆንክ ነው የምነግርህ? ይኸውልሽ እየታገስኩሽ ነው። ትልቅ ሰው ነሽ ብዬ ነው። ከዚህ በኋላ ግን ወዳልሆነ ነገር ውስጥ ነው የምገባው። ጊዜም ማቃጠል አልፈልግም። ስራሽን ትናገሪያለሽ፣ ማንነትሽን በስነ ስርዓት ትናገሪያለሽ። አለበለዚያ ደግሞ
ለምጠይቅሽ ጥያቄ የማይሆን መልስ እየመለሽ የምትቀጥይ ከሆነ እንዳከበርኩሽ ለማያስጨነከኝ ነው። ዝም ብላችሁ ነው ከመንገድ ላይ አፍሳችሁ ያመጣችሁኝ። ሲቀጥል ደግሞ አንቺ ማነሽ ስምሽ ማነው ሳታውቁኝ ነው ያመጣችሁኝ አይደል እንዴ? እኔ እኮ ግራ ገባኝ። እንዴት ብዬ ነው ለአንተ ማስረዳት? እሺ ምንድን ነው አንተ ማነህ? ምንድን ነህ? እሺ እኔ መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ማለት መርማሪ ጋዜጠኛ ነኝ። የተለያዩ የወንጀል ጉዳዮችን ኬዝ በመያዝ እምሰራ ሰው ነኝ። እና እኔ ምን ወንጀል አጥፍቼ ነው? አጠፋሽ አላጠፋሽ እኮ አሁን እኮ ይኸውልሽ ለምትጠየቂው ጥያቄ በስነ ስርዓት መመለስ ነው እንጂ አሁን አንቺ ወንጀለኛ ነሽ የሚል ነገር ወጣኝ አልኩኝ እኮ ግራ ገባኛ። ታዲያ ይኸውልሽ ይዛችሁኝ ስትመጡ ምናምን እኮ ደንግጫለሁ። ሰው አይደለሁ እንዴ? ደነገጥሽ? እሺ አሁን ደግሞ መተባበር ያለብሽን ነገር እንድትተባበሪ ነው። ምንድን ነው? ምን የተፈጠረ ባለቤትሽ ምንድን ነው የሚሰራው? እሱ የራሱን የግል ስራ ነው። ሲጀመር አብረን ነው የምንሰራው። ምንድን ነው? ቀደም ስራ የለኝም የቤት እመቤት ነኝ ስትይ ነበር። ይኸውልህ ወንድሜ ይበልጥ እሱ ነው ያው ወጣ ገባ እያለ የሚሰራው እና ያው እኔ የቤት እመቤት ነኝ። በእርግጥ የቤት እመቤት ነኝ ስልህ እኮ ስራም እሰራለሁኝ። ስራም እየሰራ ነው ራሳችን የምናስተዳድረው። ምንድን ነው ይሄ? ችግር አለው? ወንጀል ነው? ከኔ ጋር ከባሌ ጋር የሚያያይዝ የተፈጠረ ነገር አለ? እኔም እመላለሳለሁ። አንዳንዴ ወጣ ገባ እያልኩኝ ነው የምሰራው። ዱባይ ነው ወጣ ገባ እያልኩኝ የምሰራው። የራሴን የንግድ ስራ ላይ ተሰማርቼ የምሰራ ሰው ነኝ እና ይበልጥ ግን እሱ ነው የሚሄደው። ልጅሽስ ምንድን ነው የሚሰራው? ልጄ ተማሪ ነው። የኮሌጅ ተማሪ ነው። እየተማረ ነው? አዎ እየተማረ ነው። እሺ ባለቤትሽ አሁን የት ነው ያለው? አሁን የለም ባለቤቴ ለስራ ወጣ ብሏል። እንደነገርኩ ነው። በሳምንትም በሁለት ሳምንትም አንዳንዴ በወርም በ15 ቀንም ይወጣል ወደ ውጭ እና እቃ ያመጣልኛል። እኔ ሳይመቸኝ ሲቀር ብዙ ጊዜ እሱ ነው እንደውም የሚወጣው። ለምንድን ነው ገስት ሃውስ ውስጥ የምትኖሩት? ምን ማለት ነው? ለምንድን ነው የማልኖረው? ማለት የኪራይ አልጋ ቤት ውስጥ የተከራያችሁ አልጋ ቤት ውስጥ መኖር ምን ማለት ነው? ምን ቤት ኖርማል ቤት መከራየት? ነገርኩህ እኮ ብዙ ጊዜኛ ውጭ ላይ ነው እየተመላለስን የምንሰራው እና ያው እቃዎችን በብዛት እኔ ኦርደር እያረኩኝ ነው ወደ ውጭ ሄጄ ከዛም ያለውን እቃ ወደዚህ ከዚህ ያለውን ወደዛ ኦርደር እያረኩ ነው በቃ እያመጣው የምሰራው እና ብዙ ከስተምሮች አሉኝ እዚህ ላይ እና ብዙ ሀገራቶችም እሄዳለሁኝ ስለ ከዚህ ከአዲስ አበባ ውጭ እወጣለሁኝ እና ያው ያን ያህል እንዲህ ሙሉ ግቢ ተከራይቶ ምናምን ቤት መኖሩ ብዙም ያው ያን ያህል አስበነውም አናውቅም። እና ነገ ተነሺም ስለሆን ገባክ የተለያየ ክፍለ ሀገር ላይም እሰራለሁኝ እሄዳለሁ። ድሬዳዋ እሄዳለሁኝ። የተለያየ ቦታ ነው። ነጋዴ ነኝ። አንድ ቦታ አንቀመጥም። ጅማ ድረስ እንሄዳለን። አዲስ አበባ ውስጥ ደግሞ ከተባለ ማለት ነው በአዲስ አበባ ዙሪያ እስከሆነ እና ምንድን ነው ማለት መነገዳችን መስራታችን ወንጀል ያስብላል እንዴ? ገስት ሃውስ ተከራይተን መኖራችን ምንድን ነው ችግሩ? አይ ባለ ትዳር ናችሁ፣ ልጅ አላችሁ፣ እንዴት ነው አልጋ ቤት ውስጥ እየከፈላችሁ መኖር? ነገርኩ እኮ ባለቤቴ ብዙ ጊዜ እንደውም አልኩ እኮ እዚህ አይኖርም። ብዙ ጊዜ ወደ ዱባይ ነው የሚሄደው፣ ውጪ ነው የሚመላለሰው እና ያን ያህል ይሄ ትልቅ ቤት ይዞ የመኖሩ እኔና አንድ ልጅ ነን ብዙም አይታየኝም። ምንድን ነው ችግር አለው? ለእኛ ከተመቸን ከተስማማን እኛ እኮ እኔ ባለትዳር ነኝ፣ የልጅ እናት ነኝ። እዚህ ጋር ከባለቤቴ ጋር ተስማምቼ ፈቅጄ ምን ብዬ ያደረግነው ነገር ነው። ይሄ ደግሞ እናንተ ምን አዲስ አበባ ውስጥ ነው ማለት ተወልዳችሁ ያደጋችሁት እናንተ? አዎ አዲስ አበባ ውስጥ ነው። አንቺም ባለቤትሽም? አዎ እኔም ባለቤቴም የአዲስ አበባ ልጆች ነን። ኦኬ። ምን ያህል ጊዜ በትዳር ቆያችሁ? ትውውቃችሁ እንዴት ነበር? ረጅም አመት ነው እንግዲህ ልጄ አሁን ራሱ አቤልዬ 22 አመቱ ነው። እንደነገርኩ የኮሌጅ ተማሪ ነው። የሚቀጥለው አመት ተመራቂ ነው እንደውም እና ረጅም ጊዜ ነው እንግዲህ 22 አመትን ቁጠረው። ከዛ በፊት ደግሞ ይኖርነውን ቁጠረው። በጣም ረጅም ጊዜ። በዚህ ንግድ ነው ከመጀመሪያም ጀምሮ። እንዴት ነው ይሄ ወደዚህ ስራ የገባው? ይገርማል። እሱ የደህና ቤተሰብ ልጅ ነው። ባለቤትሽ? ባለቤቴ በጣም በቃ ጥሩ ከሚባል ቤተሰብ የመጣ ልጅ ነው። እኔ እንኳን መካከለኛ፣ ያው እርግጥ እናትና አባቴ እንኳን አሁን በህይወት የሉም። ለዛም ነው ያው የእሱ ቤተሰቦች አሉ እና ብዙም አንቀራረብም ከሱ ቤተሰቦች ጋር ማለት ነው። እና ለዛ ነው የራሴን ህይወት መርጬ እንደዚህ አይነት ኑሮ እየኖርኩ ያለሁት
እና እኔ ብዙ ነገር በልጅነቴ ብዙ ነገሮች ውጣ ውረዶችን አሳልፌያለሁኝ እና ያን ነገር ደግሞ ማየት ተጨናንቄ መኖር አልፈልግም። የሚገርም ነገር በቃ ቤተሰቦቹ አሉ ነው አሁንም የእሱ ቤተሰቦች? እናቱ አለች፣ አባት ተለያይተዋል እና እናት አለች። ጥሩ እሷም ነጋዴ ነበረች እናቱ። ያው ይሄ ንግድ የመጣው በሱ ነው በእኔ አይደለም ሲጀምርም ማለት ነው። እና እኔ ከመካከለኛ ኑሮ ደረጃ ተነስቼ ነው በሱ ነው እዚህ ላይ ያለሁትኝ ራሱ እና አሁን አይደለም የኔና የሱ ትውውቅ ድሮ ነው። ትምህርት ቤት እያለን ነው የምንተዋወቀው። የአንቺስ ቤተሰቦች? እንደነገርኩ ነው እኔ ቤተሰብ የለኝም። በልጅነቴ ነው ያጣኋቸው እና ከአክስቴ ጋር ነው ያደግኩትኝ እኔ ከእናቴ እህት ጋር። እና እኔ አክስቴ ጋር ነው ያደግኩትኝ። ያው እዛው አንድ አካባቢ ነበርን እኔና ባለቤቴ ደግሞ ማለት መኖሪያ መንደራችን አንድ አካባቢ ነበረ እና በዛም ነው የምንተዋወቀው። ትምህርት ቤት ነው የምንተዋወቀው። ያው የእሱ ኤሌመንተሪ እንደጨረሰ ነው ሃይ ስኩል ላይ የግል ገባ። ተለያየን በቃ እና አንድ ግቢ ነበር፣ አንድ ትምህርት ቤት ውስጥ ነበረ የምንማረው። ያው ሃይ ስኩል ላይ ነው እሱ ወደ ሌላ ያው ነግሬሃለሁ የኑሮ ደረጃቸውን የተሻለ ማለት አይገናኝም ከኔ ከምንኖረው ኑሮ ጋር ከኔ ቤተሰቦች ጋር ማለት ነው። እና ጥሩ ትምህርት ቤት ነበረ እሱ የሚማረው። ያው እንደዛ እያለ ካምፓስ ገባ ምናምን። እኔ ውጤት አልመጣልኝም ነበረ እና ብዙ ውጣ ውረዶችን አይቻለሁኝ እና ከዛም ነው ያው የፍቅር ጥያቄ መጣ ምናምን ወደ ትዳር የገባ ነው። እና ዛሬ አይደለም እኔ እና እሱ የምንተዋወቀው ከልጅነት ጀምሮ ነው። ምን አይነት ሰው ነው እስኪ ባለቤትሽ? በጣም መልካም ነግሬሃለሁ። እኔ ዛሬ አይደለም ወይ ደግሞ ትዳር ላይ አይደለም እኔ እና እሱ እንትን ያልነው ከልጅነት ጀምሮ የምንተዋወቅ ልጆች ነን። ያው እድሜያችን ገፋ ብሎ ቢሆን ያው የፍቅር ጥያቄ ጠየቀኝ። ከልጅነት ጀምሮ ነው የምንተዋወቅ እኔ እና እሱ እና በጣም መልካም ጥሩ ትዳሩን አክባሪ በጣም መልካም ሰው ነው። አብሶ ለእኔ እና ዛሬ ላይ ያለሁትኝ በሱ ነው። ምን ያህል ጊዜው ነው ከሀገር ከወጣ? አሁን 15 ቀን ይሆነዋል። ያው ነዋሪ እኮ አይደለም ለስራ ነው ብዙ ጊዜ የሚመላለሰው እና 15 ቀን ይሆነዋል። ምናምን አላችሁ ነው እዚህ? የራሴ አለኝ። ኦርደርም አድርጌ እንደነገርኩ ከስተምሮችም አሉ፣ የራሴም አለኝ ሱቅ እና ቡቲክ አለኝ። በጣም ጥሩ። አሁን ምን ታደርጊያለሽ መሰለሽ? ያልሽውን ነገር በሙሉ ማስረጃ መረጃ ስለምፈልግ አሁኑኑ እንድታስመጭልኝ እፈልጋለሁ። ማን ነው ማስመጣው? ምኑን ነው ማመጣው? ቡቲክ አለኝ ብለሻል አይደለ? ቡቲክ ያለበት ቡቲክ ያለ የሥራ ቦታሽን አድራሻውን ትናገራለሽ? ነው አሁን ለጊዜው ቡቲክ እሰራለሁ አለኝ የራሴ ብያለኝ፣ ግን ንግድ ፈቃድ ማስጨረስ ስላለብኝ ለጊዜው ተዘግቷል እና ታሽጎብኛል። የሚገርም ነገር እኔም እዛ በመመላለስበት ሰዓት ነው እና ረጅም ጊዜ እዘጋው ነበረ። ሰራተኞችም ስለማይበረክቱ እዛ በጣም ያስቸግራሉ ታውቃለህ፣ እቃ ሲሸጡ ምናምን እና አባረርኳቸው እና በዛ የተነሳ ሲመጡ ለካ ገቢዎች ሱቁ ማለት አልነበሩም ውስጥ የሚሸጡት ልጆች ምናምን ማለት ነው እና አሽገውብኝ ሄዱ። ታሽጓል፣ ችግር የለውም። አይ አሳይኝ ላልከው አሁን ላሳየህ አልችልም ነው። ችግር የለውም፣ ታሸገም አልታሸገም ችግር የለውም። የምትሰሪበትን የስራ ወረቀቶችን እንድታመጭልኝ እፈልጋለሁ። እንደገናም ደግሞ እሱ ብዙ ጊዜ ባለቤቴ ቆልፎት ነው የሚሄደው። ከየት ነው ማመጣልህ? የት ነው የሚቆልፈው? ገስታውስ ውስጥ አለው ነው የራሱ ካዝና አለ። ብዙ መረጃዎቻችን ምናምን እሱ ጋር ነው የሚቀመጠው እና እኔ አልይዘው። ገስታውስ ውስጥ ነው ካዝና ያለው? ገስታውስ ውስጥ ነው። ኖ ካዝና ሳይሆን አለ በፍ ያለው እና ቆልፎት ነው የሚሄደው እሱ። ገስታውሱ ሙሉ በሙሉ ፍተሻ እንዲደረግበት ተደርጓል። ቤት ውስጥ ማለት ነው። ማን ነው ፍተሻ ሰሚኛለሽ? ማን ገብቶ ነው ፍተሻ? የኔ ቤት ውስጥ ቤት ውስጥ ማለት ነው። ካንቺ ልብስና ከልጅሽ ልብስ ውጪ ምንም አይነት ነገር አልተገኘም እኮ። ይዞት ሄዶ ይሆናል። ይዞት ሄዶ ይሆናል። ሲጀመር ማን ነው የፈተሻው የኔን ቤት ገብቶ? እኔ የት ሆኜ ነው ሊፈተሽ የሚችለው? አሁን በጣም ይኸውልሽ፣ እኔ እስካሁን ሰዓት ድረስ ሳዳምጥሽ የነበረው ዝም ብዬ ስሰማሽ የነበረው መረጃ እንዲሆነኝ በቪዲዮም በድምፅም ሪከርድ እያደረኩሽ ነው። ምንድነው እኛ እየሰለላችሁ ነው እንዴ? እስካሁን እያወራሹ በሙሉ እልም ያለ
ፍጥጥ ያለ ውሸት ነው ስቶሪ። ስለምን ውሸት ነው የምታወራው? እኔ ጠየከኝ ነገርኩ እንዴ። ውሸት አምንሽ እያልከኝ ነው? ምንድነው የምትፈልጉት ከኔ? እንዴ ተረጋግቼ እኮ በክብር አወራሁ አይደለ እንዴ? እንዴ ለምንድነው ውሸት አምንሽ ምናምን የምትለኝ? ምንድነው ችግራችሁ ከኔ? ለምንድነው ገሳውስ የተፈተሸው? ምንድነው? ለምንድነው ማታውኝ? ምንድነው? ቆይ ችግራችሁ ከኔ? ቆይ ሌቦች ናችሁ እናንተ? ጭራሽ የሰው ቤት ድረስ ገብታችሁ የምትጎረጉሩት ምንድናችሁ? ማናችሁ? የምን ፍቃድ ይዛችሁ ነው? ምንድነው ፍላጎታችሁ? ቆይ እኔ እዚህ ባለሁበት ሰዓት ነው ቤቴ የተፈተሸው ነው? ምንድነው ችግር? እንደዚህ የሚያደርግሽ እኔ ምንም እያደረገኝ አይደለም። ለምንድነው ቤቴ የተፈተሸው? ለምን ስርዓት ይዘሽ አትቀመጭም? ወይኔ ምንድነው ፍላጎታችሁ እናንተ ራሱ? ቤቴ የተፈተሸ እንደዚህ ነው እንደሚፈልግ ይሄንን ነው እየፈለግሻለሽ? ይሄንን ነው የምትፈልጊው ወይ? ዱላ ነው ፈልጊ። ዱላ ነው ፈልጊው። እስካሁንም ሰዓት ድረስ እየሰማሽ ነው። እስካሁንም ሰዓት ድረስ እየሰማሽ ነው። የታገስኩሽ አውቄ ነው። እኔ ደግሞ በቃኝ። መታገስ አልችልም። እሺ በቃኝ። አንዴ ካሜራውን ማጥፋት ቤቴ እኔ እድል ነበር የሰጠውሽ ቢገባሽ ኖሮ እውነታውን ተናግረሽ ያለውን ነገር አስረድተሽ ለአንቺ የሚጠቅምሽን ነገር እንድታወሪ ነበር። አንቺ ግን የፈጠራ ወሬሽንና የሌለ የማስመሰል መዓት ነው ስታወሪ ነበር። ንግድ፣ ዱባይ መመላለስ ምናምን ይህ ሁሉ ነገር ደግሞ ለምን ሰጥቷሽ እንደነበረ እኔ መረጃዎችን ቅድሚያ ሰብስቤ አጣርቼ ምናምን ባልመጣ ወደ አንቺ ጋር ባልመጣ ኖሮ በእርግጥ እንዳወራርሽ ምንም የወንጀል የተሰራብሽ ሰው ነው የምትመስዩ። በቃ በጣም የተጨቆሽ የተበደልሽ አይነት ሰው ነው የምትመስዩ። መጀመሪያ ባላቅ ኖሮ ስላንቺ ሳላጣራ ቢሆን የመጣሁትኝ ብዙ ነገር ውስጥ ከችኝ ነበር። ግን ደግሞ እኔ አሁን ላይ እመነግርሽ ነገር ምን እንደሆነ ታውቂያለሽ? እኔ ግዴታዬ ስለሆነ ነው ይህንን ነገር እማደርገው። ምክንያቱም እኔ በአሁኑ ሰዓት ላይ ልዑል ስለሆነ አይደለም ይህንን ነገር እያደረግኩ ያለሁት። ልዑል ስለሆነ የጠፋው አይደለም። እኔ ለማንም ሰው ማንም አይነት ሰው ሲበደል ማየት አልፈልግም። ግፍ ጉዳት ሲደርስበት ማየት አልፈልግም። ስለኔ ሁሉን ነገር ታውቃለህ ማለት ነው። አንቺ እኮ ፈልጌ አይደለም እንደዚህ አይነት ነገር ያደረኩት። እኮ ምንም ማውቀው ነገር እኮ የለም። እውነቴን ነው የምልህ። አንቺ ባለቤትሽ ስለሺ አይደለም? አዎ ትክክል። ስለሺ ታዲያ ከመቼ ጀምሮ ነው ዱባይ ነጋዴ ሆነው? ብዙ ነገር አለ መሰለህ። እኔ ሲጀመር ራሱ የሆነ ሰው ራሱ ቢመጣ ብሎ የመከረኝ ምክር ነው እንዳለ ወደ አንተ ይነገርኩ እና ፈልጌ አይደለም እንደዚህ አይነት የዋሸሁት። መዋሸትም አልፈልግም። እኔ ለልጄ ስል ነው። ልጅሽ የት እንዳለ ታውቂያለሽ? አቤት የት እንዳለ ታውቂያለሽ ወይ? ቤት ነበረ። ቤት ምንድን ነው? ምን ሆኗል ልጄ? ልጅሽ በእኛ ቁጥጥር ስር ነው ያለው። ማለት ለምን ልጄን? ምንድን ነው የምትፈልጉት? እሺ እውነቱን አውቃችሁን ምንድን ነው? እሺ ቆይ እኔ አልገባኝም። እሺ ከልጄ ላይ ምን ፈልጋችሁ ነው? እኔ ያለሁ አይደለ እንዴ? አባቱ አለ አይደለ እንዴ? ለምንድን ነው የያዝከው ልጄ? ምን ፈልጋችሁ ነው ከልጄ? እያንዳንዱ ነገር እየሰማሽ ነው። ሁሉም ነገር ተጣርቶ እስኪረጋገጥ ድረስ ማንንም ሰው እየለቀኩኝ አይደለም፣ አልለቅም። እኔ በእናት ወንድም የለህም? ልጄ ሁሉ ነገሬ ነው። ልጄም ነው ወንድሜም ነው። እኔ ልጄ ምንም ነገር አታርጉብኝ። እኔ የምትፈልገውን ነገር ሁሉ እነግርሃለሁኝ። የት ነው ያለው ልጄ? መጀመሪያ ነበር ስለ ልጅሽ ማሰብ የነበረብሽ። እሺ ምንድን ነው የሆነው? ምንድን ነው ያደረጋችሁት? የት ነው ያለው? እሺ ልጄ ጋር ውሰዱኝ። የት ነው ያለው? የት ነው? ማልቀስሽ ምን እንደዚህ መሆንሽ ምንም የሚፈጥረው ነገር የለም። እየሰማሽ ነው እኮ። ልጄ የት ነው ያለው? ማየት ፈልጋለሁ። ምንድን ነው ያደረጋችሁት? ማን የወሰደው ልጄን? እሺ ይኸውልሽ ስሚኝ፣ ስርዓትሽን ይዘሽ እኔ ይኸውልህ ብዙ ጠላት ያለብን ሰው ነን። ልጄ የት ነው ያለው? ልጄ ማየት ፈልጋለሁ። እኔ አንድ
ልጄን አትንኩብኝ በእናታችሁ። ምንድነው እሺ የምትፈልገው? እኔ እነግርሃለሁ ምንም ነገር። ልጅሽ ምንም እንዳይሆን የምትፈልጊ ከሆነ ልጅሽ ነፃ እንዲሆን የምትፈልጊ ከሆነ እያንዳንዱን እውነታ የምጠይቅሽን እውነታ አለኝ። እሺ ልጄን ግን ምንም አታርጉብኝ ወይ ድምፁን አሰሙኝ። ምንድነው ያደረጋችሁት? የት ነው ያለው? አሁን ትነግሪኛለሽ ወይስ? እንዴት ነው ተረጋግቼ የምነግርህ? እሺ የት ነው ያለው ንገረኝ። መናገር ካልፈለግሽም ችግር የለውም። እነግርሃለሁ ለልጄ ስል ሁሉንም ነገር እነግርሃለሁ። ግን የት ነው ያለው? የት ነው ያለው ልጄ? እየሰማሽ ነው አይደል? እኮ እናንተ ጋር ማለት እስር ቤት ነው። የት ነው የከተታችሁት? ምንድን ነው የማትነግሪኝ ከሆነ አሁን ምንም ነገር የማትነግሪኝ ጥቅም ካለብን እኔና አባቱ አለን። ተነስቼ ልውጣ እኮ አትውጣ በእናትህ እነግርሃለሁኝ እኮ እነግርሃለሁ። እሺ ልጄ ደህና ነው? በስነ ስርዓት ንገሪኝ። እሺ አቤልዬ ደህና ነው? በስነ ስርዓት ይኸውልሽ፣ ተረጋግተሽ ንገሪኝ። ከዚህ በኋላ ድጋሚ አልጠይቅሽም። ድጋሚ እጄን እነግርሃለሁኝ። እሺ እነግርሃለሁ። በጣም ጥሩ። ባለቤትሽ ስለሺ ምን እንደሚሰራ እሺ እነግርሃለሁ። ሁሉም ነገር ውሸት ነው። አውቃችሁታል። በቃ ቅድም መጀመሪያ ያው ሁሉ ነገር ስታረጊ የነበረው እናም ደግሞ የት እንዳለ የትም እሱ የለም። እዚህ አይደለም። እሱ ክፍለ ሀገር ነው ያለው። ክፍለ ሀገር እንደሆነ አውቃለሁ። እሺ ካወቃችሁ ለምን እዛ ሄዳችሁ አልያዛችሁትም እሱን? እሺ ምንድነው? እኔና ልጄ ምን አደረግናችሁ? አንቺ ስለምታስፈልጊ ነው አንቺ ጋር የመጣሁት። እንደገናም ደግሞ አንቺም ደግሞ እስካሁን ስትዋሺ ነበር። አንቺ ራሱ እኮ ተጠያቂ ነሽ እኮ ታውቂያለሽ ይሄንን ነገር እኮ እነግርሃለሁ። እሺ እኔ ለልጄ ስል ሁሉንም ነገር እነግርሃለሁ። ልጄን ግን ማጣት አልፈልግም። ምንም ነገር እንዲናኩ አልፈልግም። ልጄ ከሆነ ጥሩ። እያንዳንዱን ስለ ባለቤትሽ ያለውን ነገር ሁሉንም እውነታ ከመጀመሪያው ጀምሮ እንድትነግሪኝ ይፈልጋል። እሺ እነግርሃለሁ። ሁሉም ነገር ውሸት ነው። ከስሜ ጀምሮ ውሸት ነው። በቃ እኔ እሱ በያለኝን ነው ሁሉንም ነገር ለእናንተ የነገርኳችሁ። ምክንያቱም እዚህ ጋር ለልጄ ስል ነው። እኔ ምንም ፈልጌ አይደለም። እሺ ከሀገሬ ወጥቼ እዚህ ማላውቀው ሰው ባዕድ ሀገር የተቀመጥኩትኝ በስለሺ ትእዛዝ የምንቀሳቀስ ሚስቱ ነኝ። በቃ ምንም አማራጭ የለኝም። እኔ እዛ ጥሩ ኑሮ የምኖር በራሴ እርሻ የምንተዳደር ተጋግዘን የምንኖር ሰዎች ነበር። አላቅም ከሆነ ሰዓት በኋላ ነው ነገሮች ሁሉ ግልብጥብጥ ያሉት። በቃ እሱም ጥሩ ገበሬ ነው እያረሰ፣ እኔም ሀገሬ ላይ እየነገድኩኝ ገበሬን እየሄድኩኝ የምኖር ሴት ነበርኩኝ። ግን ምን ዋጋ አለው? እኔ ምንም ማውቀው ነገር የለም። የሆነ ሰዓት ላይ መቶን ነገሮች ድብልቅልቅልቅ ያሉት። እኔ አንድም ቀን ተመኝቼውም አስቤም አላቅም ወደዚህ ሀገር እመጣለሁኝ ብዬ። ይህ ሁሉ ነገር የሆነው በሱ ምክንያት ነው። አላቅም በቃ የሆነ ከትልቅ ሰው ጋር ነው የምሰራው ይለኛል። አላቆም ያንን ሰው አላየውም ያንን ሰው። እኔ ሴት ወንድ ይሁን ራሱ ምንም ማውቀው ነገር የለም። ዲናን አታውቂያትም? እኔ ዲና ሴቱን ወንድ ራሱ አላውቅም። ማዳበሪያ ላመላልስ ነው ይለኛል። አረም ላይ ልረጭ ነው ሄጄ ይለኛል። ምንም ማይለኝ ነገር የለም። በቃ ይህንን ነው የምሰራላቸው ነው የሚለኝ። ብሩ ግን ሲመጣ በፊት ከምንኖርበት ይበልጥ ነው። በቃ ብር ይዞ ነው የሚመጣው። እኔ እንደዚህ አይነት ኪስ ውስጥ ራሱ እንደዚህ አይነት ብር አይቻል አቅም። ይኸው በትዳር ራሱ መኖር ከጀመር ጀምሮ ምንም ማውቀው ነገር የለም። እኔ ዲና አዎ ልክ ነህ ሲል እሰማለሁኝ። እኔ ሴቱን ወንድቱን ግን ምንም ማውቀው ነገር የለም። ከተማው ላይ በጣም ታውቃለች። በጣምም ሰውም ለእሷ ያለው አመለካከት ሲሉ እሰማለሁ። እኔ ገበያ ሄዳለሁ እኮ ገበያ ሄዳለሁኝ ልሸጥ። እሱ ያመጣውን ጤፍ ቆንጥሬ ልሸጥ ገበያ ይዤ ሄዳለሁኝ። ገበያ በሚሄድበት ሰዓት ሰው ሁሉ ስለ እሷ ነው የሚያወራው። ሰው ሁሉ ስለ እኔ ምን አምላካችሁ ናት እንዴ እላለሁኝ። እኔ በቃ ሰው ሁሉ ሊሰግድላት ምን ይቀረዋል? ስለ እሷ እማያወራ ትልቁም ትንሹም ዲና ነው እማያወራው ሰው የለም። ይባስ ብሎ ደግሞ የእኔ ባለቤት ራሱ የእሷ ሰራተኛ ሆኗል። እኔ ግን ምንድናት? እስኪ አምጣት፣ እስኪ አምጣው፣ እስኪ ወንዲውን ሴቲውን ምንድን ነው? ከማን ጋር ነው የምትሰራው? እስኪ ሊያው። ልጄ ራሱ ሁሌ እንደተበሳጨ አንድ ቀን ተስማምቶ አያውቅም ከአባቱ ጋር አንድ ቀን። እኔ ለልጄ ስል ነው ራሱ የምኖረው። ምንም ማውቀው ነገር የሚሰራውን ነገር ራሱ ምንም ግልጽ አይደለም ለእኔ። ብር ይመጣል። ይኸው ምን ከመሰለ አሁን እንደው እንዴት ብዬ ልንገር?
እኔ ከየት ይምጣ ከማን ይምጣ ራሱ ብሩ ግልጽ ሳይሆንልኝ ነው ይኸው ሰርቼ መጣሁኝ ብሎ እኔ ነኝ ያለ ቆርቆሮ ቤት ሰርቶልን ያን ከመስል ከሳር ቤት ነው አውጥቶኝ ቆርቆሮ ቤት ሰርቶ እያኖረን እንግዲህ ይሄ ሰው መጣ ከተባለ ጀምሮ ማለት ነው። ቆርቆሮ ቤት ተሰራ። እንደው የተወሰነች 1-2 በግ ነበረችኝ እሷ ላይም ጨማመረ በጎቹንም ከብቶቹንም እርሻውም እንደው ደና ሆነ። አሁን በፊት ራሱ የሚያርሰው አሁን አስቀጥሮ ነበር ስናሳርስ ራሱ የነበረው እሱ ከዛ ይወጣ። አንዳንዴም ደግሞ 2-3 ቀን አዲስ አበባ ነኝ ይለኛል። እዛ ያለሁኝ አዲስ አበባ ደርሼ መጣሁ ይለኛል። 2-3 ቀን አድሮ ይመጣል። እኔም ነገሩ ግልጽ አልሆነልኝ። ብር ይመጣል። እኔ ራሱ ሁሌ ገበያ የሚሄደው ሴትዮ ገበያ ራሱ መሄድ ቀነስኩ። ይመጣል ብር እሰይ ባሌ ታታሪ ሆነልኝ እየነገደ እየሰራልኝ ነው ላለሁኝ። እኔ የት እንደሚልኩት እኔ ምን ሽጦ ምን አድርጎ ብሩ ራሱ ከየት እንደሚያመጣ ይግራል። ከልጅሽ ጋር ለምንድን ነው የማይስማማው? አይስማማም ከልጄ ጋር። በቃ ትምህርት ይማር ነበር ልጄ ትምህርቱን አቋረጠ። ይኸው በሱ ምክንያት ነው ይላል በአባቱ ምክንያት። ምንም በቃ አይስማሙም። ለስሙ አንድ ልጄ ነው። ምንም በቃ አንድ ቀን ጥሩ ነገር ተነጋግሮ አያውቁም። አይስማሙም። በቃ እሱ ሲመጣ ልጁ ወይ ጥሎ ይወጣል ወይ አባትየው የማይሆን ንግግር ይናገረዋል። በቃ ምንም ጥሩ አይደለም። ይሄው አዲስ አበባ ከመጣን በኋላ እንደውም ልጄ ትንሽ ራሱ ሳቁን ራሱ ያየሁት እዚህ አዲስ አበባ ራሱ ከመጣ ስንት ቤት እሱ የለም ከኛ ጋር። በፊት አዲስ አበባ 2-3 የሚያድረው ሰውዬ መጥቶ እኛ ከመጣን በኋላ ደግሞ የለም እዛ ነው እሱ ተመልሶ ያለው። ይመጣል እናንተ ጋር እየመጣ ይጠይቃችኋል፣ ይመጣል ገንዘብም ይሰጣችኋል። ይመጣል ገንዘብ እና ታዲያ ይሄ አፓርታማው ታዲያ በምንድን ነው የሚከፈለው? እሱ በሚያመጣው ብር አይደለም እንዴ? ሲመጣ ራሱ እኮ ቁጭ አይልም። ስልክ ነው 10 ዲና ነው 10 ዲና ነው። ምንም ተረጋግቶ እንኳን እኮ የሚስትና የባል ወጋችን እንኳን ጠፍቷል። ዲና ራሱ ቁጭ ብለን አውርተን እንኳን አናውቅም። በቃ ይደወላል። በቃ ዲና እንትን ብላለች፣ እኔ ይደውሉለታል። ዲና እንትን ብላለች፣ ዲና እንዲህ ብላለች፣ እዛ ሂድ እዛ አውጣ ነው የሚሉት። በቃ እኔ አንድ ቀን እሷ ስትደውል ሰምቻለሁ። ዲና ግን ደውላለች፣ መልእክት የሚያስተላልፉለት አሉ መሰለኝ። በቃ እኔ ያንን ነው የማውቀው። ማናት ዲና? ለእኔም ግልጽ አልሆነልኝም። ለእኔም ጥያቄ ነው። አይናገርም። አንቺ ግን ተመችቶሽ ነው ያለሽው ማለት ነው? ለልጄ ስል አዎ፣ ልጄ ትምህርቱን አቋርጦብኛል። ክፍለ ሀገር ላይ ከጓደኞቹ በታች ሆኗል። ከአባቱ ጋር አይስማማ፣ እንደ ጠላት ነው የሚተያዩት። ልጅሽ አሁን እኮ እስር ቤት ነው የሚገባው እኮ። ለምንድን ነው ልጄ እስር ቤት የሚገባው? ለምን? ምን አጠፋ? በእናንተ ጥፋት ቢሆን ነው። ልጄ በፍጹም አይሆንም። መግባት ካለብን እኔም አለው አባቱም አለ። ለምንድን ነው ልጄ የሚሰቃየው በእኛ ምክንያት? ምን አጠፋ? ምን አደረገ? አንቺ ይኸውልሽ ይህንን ነገር ልጄን አትንኩብኝ። የማይሆን ነገር ከሆነ ለማስቆም እንዴት ብዬ ነው የማስቆመው? ቁጭ ብሎ እንኳን እኮ ነገርኩ እኮ የሚስትና የወግ እንትናችን ጠፍቷል። እዛ ሀገር እያለሁ ነው የጠፋው። እንዴት ነው የምናወራው? ለማን ነው የማወራው? ለማን ነው ችግሬን የምናገረው? እኔ ካልሆነ እሰይ የተሻለ ነገር አመጣልኝ ባሌ፣ እሰይ አደግን፣ እሰይ ተሻሻልን ብዬ እንጂ እኔ የማስበው የዛን ሰዓት እኔ ምን ይስራ ምንም እኮ የማውቀው እኮ ነገር የለም። የማይነግርሽ ከሆነ እንዴት ነው ንጹህ አይነት ስራ ሊኖር የሚችለው? ሲጀመር ሲቀጥል ደግሞ እኔ ነገረሽም አልነገረሽም እኔ የሚመለከተኝ ነገር አይደለም የሚሆነው። ዲና ማለት ይኸውልሽ አወቅሽም አላወቅሽም ደግሜ ልንገርሽ፣ ዲና ማለት ነብሰ በላ የሆነች ብዙ ሰው ጎዳና የጣለች ብዙ ሰው ያለ አግባብ የዘረፈች በጣም ብዙ እንዲህ ተወርቶ የማያልቅ ወንጀሎች ያሉባት ሰው ናት። እዛ እናንተ ጋርም የገባችው እኛ እየተከታተልናት እኛ የፈለግናት እግር ለእግር እየተከታተልናት በነበረ ሰዓት ላይ ነው። ህዝቡንም አስማምታ ነዋሪውንም የሚያጠቁኝ ሰዎች ያሉ ምናምን ብላ ብዙ ነገሮችን ፈጥራ እዛ አካባቢ ላይ እየተቀምጣም ያለችው በዛ የተነሳ። ሲቀጥል ከእሷ ጋር ሲተባበሩ የነበሩ ሰዎች በሙላ እያንዳንዱ ይያዟታል፣ እያንዳንዱ የሚገባቸውን ቅጣት ያገኛሉ። እሱ ይፈራል። ነገርኩ እኮ በጣም ነው የሚፈራው። ፈራትም አልፈራትም ደግሞ አሁን እኛ ራሱ እዚህ ያመጣው ይመስለኛል። እሱ ፍራቻ አድሮበት ነው። ፍራቻው ምን እንዳለ ፍራቻ አድሮበት ነው። ዝም ብሎ አይደለም እዚህ ድረስ ያመጣል። እዚህ ከመጣን እኮ ስንት ቤት ነው መቀያየረው? ነው አሁንስ ደከመኝ እኮ ነው ራሱ ስንት ቤት 3 4ኛ ቤት እኮ ነው። አሁንም እኮ ቤት ልፈልግ ስወጣ እኮ ነው ያገኘኸኝ።
ምክንያቱም አንድ ቦታ መቀመጥ አንችልማ። ሁሌ በቃ ይደውላል፣ ተነሱ ነው በቃ ሂጂ፣ እዛኛው ቤት ሂጂ፣ ደላላ አውሪ ሂጂ። እኔ ምንም በማላውቀው ሀገር ተንከራተትኩኝ። እሱም ፈርቶ ነው ወዶ አይደለም። እዛ የሚያስፈራሩት ነገር አለ። ፈርቶም ይሁን ምንም ይሁን እኔ የሚመለከተኝ ነገር የለም። አሁን ላይ እኔ የምፈልገው ምን መሰለሽ፣ ወንድማችን ልዑል እዛ አካባቢ ላይ እንደገባ የታወቀ ነው። እሱ ደግሞ ባለቤትሽ ደግሞ አካባቢዎቹን በደንብ የሚያውቅ ሰው ነው። አካባቢዎቹን ጠንቅቆ የሚያውቅ ሰው እንደሆነ ሀገሩ ነው እናውቃለን። እንደገናም ደግሞ የዲናም አገልጋይ ስለሆነ በደንብ ይጠቅመናል። ስለዚህ እንድታረግልኝ የምፈልገው ሰው ነገር ላይ ያልደረሰ ምን አደረገ? ለኔና ለልጁ ነው ምን አጠፋ? ይኸውልሽ ከዚህ በኋላ የተሻለ ነገር ነው ብሎ እኮ ነው አይደለ እንደ ገባበት ስራ ነው። አንቺ ስለ ባልሽ ጽድቅና ነው እንደ የምትነግሪኝ? እምልሽን ነገር ብቻ በስነ ስርዓት ስሚና አድርጊ። አንቺንም ልጅሽንም ማትረፍ አይደለም። ልጄን እንዳትነኩብኝ በቃ። እኔ ምንም ነገር ሆናለሁ። አሁንም እየተንከራተትኩኝ ነው አለ። እኔ ምንም አድርጉኝ አለቅ። እኔ ልጄን ሰማሽኝ ነው። አንዴ ነው የማወራው ከዚህ በኋላ። እሺ እንዲህ ሰዓቴን በጣም እየበላሽ አንዴ ነው የማወራው ከዚህ በኋላ ድጋሚም ፊቴንም አታዩም። እንኳን ፈልጎ አይደለም እኮ እንደዚህ ነገር ውስጥ የገባው። ስለሱ አይመለከተኝም። እየሰማሽኝ? በቃ አታለውት ነው ወይ ሳንቲም ምንም አያገባኝም። ወይ ታታለው ነው አያገባኝም ስለሱ። እየሰማሽኝ ነው አይደለ? ቀጥታ ይኸውልሽ፣ እንዴት ነው የምታገኙ? እንዴት ነው የምትገናኙት ከስለሽ ጋር? በቃ እደውልለታለሁ። ስልኩ ይሰራል ማለት እኔ የምደውልበት ስልክ አለ ማለት እንዲህ የሚፈልገኝ ሰው ወይ ደግሞ አንዳንድ አዳዲስ ነገሮች ካየሽ ደውይልኝ ብሎ የሰጠኝ ስልክ ቁጥር አለ። ነው የምታገኙ? አዎ አገኘዋለሁ። ቀጥታ ራሱ ጋር ነው? አዎ ደውልለታለሁ። በጣም ጥሩ። ግን ምንም ነገር የማታረጉት ከሆነ ነው። አይውልሽ ምንም ነገር አይደለም። እንዲህ ልንገርሽ፣ ለማስተባበል እንኳን ነው የምልሽ። ለማስተባበል ምንም አይሆንም አልልሽ። ለማስተባበል እንኳን ነው የምልሽ እኮ። እሱ ምን አደረገሽ? መያዝ ካለበት እኮ ማን ነው? ዲና ናት። ዲና ያላችሁት በቃ እሱ ይያዝ ወይ እሷ አላውቅም። የወንጀለኛ ምን አደረገ ነው እኮ ሳያውቅበት ነው የገባው። አወቀም አላወቀም ማለት ነው። ፈልጎ እኔም ወንጀል እንደሆነ እኮ አላውቅም። አንተን አሁን ወንጀል አንቺም እኮ ማለት ነው አትለቀቂም። እንኳን እሱ ስለሱ ትከራከሪያለሽ እንዴ? አንቺ ራሱ አትለቀቂም። ለምንድን ነው የማልከራከረው? ባለቤት አይደለ እንዴ? አንቺ ራሱ አትለቀቂም። ያለሁትኝ እኮ በሱ ነው። አንቺ ራሱ ነፃ አትለቀቂም። እንኳን እሱ የምታውቂውን ነገር በአግባቡ ለህግ አካል ባለማሳወቅ አንቺም ላይ ክስ ይመሰረትብሻል። ምን ወንጀል ተፈጥሮ ነው እኔ ለህግ ማሳወቀው? ምንድነው ያጠፋሁት? ቀደም ስትዋሽኝ የነበረው ዱባይ ነጋዴ ነኝ እንዲህ ያልሆነ የተሳሳተ መረጃ በመስጠትሽ ራሱ ፈርቼ ነው። ፍራቻ ከተጠያቂነት አያድንም እኮ። ፈርቼ ነው። ሲቀጥል አሁን ምንድነው የምናደርገው? እንድትደውይለት ይደረጋል። ይኸውልሽ ስህተት ከሰራሽ ግን ይኸውልሽ እግዚአብሔር ምስክሬ ነው፣ በጣም መጥፎ ነገር ነው ማረገው። እሺ ልጄን ግን ምንም ነገር እንዳታረጉት። እየሰማሽ ነው። መታሰር ካለብኝ እኔ ታሰር። ቀጥታ ይኸውልሽ እሱንም ተውት፣ ባለቤቴን ነው አትንኩት። በቃ እኔ ያለሁኝ አይደል እንዴ? እየሰማሽ ነው። እኔ ይኸውልሽ እሺ እኔም ባለቤቴም ከታር ለልጄ ማን ነው የሚኖረው? እንዴ ለምንድን ነው የምንታሰረው? እየሰማሽኝ ካልሆነ እየሰማሁክ ነው። ቀጥታ ትደውይለታለሽ። ከዛ በኋላ ምን እንደምናረግ ታውቂያለሽ? እዛ የኛ ሰዎች አሉ። ቀጥታ የኛ ሰዎች ጋር ትልኪዋለሽ። ሊያገኙ የሚፈልጉ ሰዎች አሉ። በአስቸኳይ ወደዛ ቦታ ሄደን እንድታገኛቸው ፈልጋለሁ ትይዋለሽ። እንደምንም አስማምተሽ የኛ ሰዎች ወዳሉበት ቦታ ትልኪዋለሽ። ሰምተሽኛል አይደል? ይሄ ነገር የማይሳካ ከሆነ የሆነ ስህተት የምትፈጥሪ ከሰራ ሞክር፣ ሌላ ጊዜ ይሰራልኛል። የሆነ ስህተት የምትፈጥሪ ከሆነ የሆነ ነገር የምታደርጊ ከሆነ ልጅሽን ለአንዴና ለመጨረሻ በፍጹም ልጄን እንዳነኩብኝ። በቃ ደውልለታለሁ። ለአንዴና ለመጨረሻ ጊዜ ልጄ እንዳነኩብኝ። ልጄ ምንም ጥፋት የለበትም። በቃ ካጠፋ አባቱ ነው። እኛ እንወቀስ። በቃ ልጄ እንዳትነኩብኝ አቤል፣ ልጄ እንዳትነኩብኝ። እንዲህ ውድ ቤተሰቦች የነበረውን ሁኔታ እያንዳንዱን ነገር እየተከታተላችሁት የምትገኙት ነበረ። ያ የስለሺ ባለቤትም ደግሞ አላቅም እስካሁን ሲሰጠኝ የነበሩትን መረጃዎች ተመልክታችኋል። መጀመሪያ ላይ ለመዋሸት ብዙ ነገር ለመካድ ብዙ ነገር ለማድረግ ሞክራ ነበረ።
ያው መረጃዎችን መጀመሪያም እንዳልኳችሁ መረጃዎችን ሳናጣራ ዝም ብለን በደመነፍስ የምንሄድ ሰዎች አይደለንም። ያለ አግባብም ደግሞ ሰውን የምናስጨንቅና ሰውን ጉዳት የምናደርስም ሰዎች አይደለንም። ይህንን ነገር ደግሞ እናንተም ታውቃላችሁ። ግን ደግሞ ወንጀለኞች ወይም ደግሞ የወንጀለኞች ተባባሪ የሆኑ ሰዎች እነሱን ለመጥቀም እንጃ አላውቅም ብቻ በተለያዩ አይነት ምክንያቶች ስለነሱ የተለያየ አይነት የውሸት መረጃዎችን ለማቀበል የውሸት ነገራቶችን ለማውራት ይሞክራሉ። ብዙ ነገራቶችንም ለማድረግ ይሞክራሉ። እኛም ደግሞ የያዝናቸውን መረጃዎች መጀመሪያ ላይ በመያዝ ከዛ በኋላ ደግሞ ውጤቶቹ ማስረጃዎቹን በመጨማመር የተለያዩ መረጃዎችን ለመቀበል እንሞክራለን። ዛሬም እቺን አጠገብ የምትመለከቷትን በልጇ አማካኝነት ልጇን ያው በባለፈው ቪዲዮ እንደተመለከታችሁት በቁጥጥር ስር አውለነው ነበር። ግን ደግሞ እዛ ገዝተውስ የጠቆመን ገዝተውስ አካባቢ ሄደን ነበር። ቤቱም ፍተሻ ተደርጎበታል። የተለያዩ ነገራቶችም ተደርገዋል። ያው ለማምለጥም ሞክራ ነበረ። ግን አላውቅም ምን እንጃ ምን እየተፈጠረ እንዳለ ምን እየተካሄደ እንዳለ በደንብ ግልጽ አይደለም። ያው የልዑል መሰወር እንዳለ ሆኖ ልዑልን ለማዳን እየተሯሯጥን እንዳለ ሆኖ ግን ደግሞ አውቀውም ሆነ ሳያውቁ እዚህ ወንጀል ውስጥ የሚነካኩት ሰዎች እኔ እንጃ አንዴ ከተነካኩ ተነካኩ ነው። ህግ እንደዚህ ወደዛ ወደዚህ የሚያስብልበት ምንም አይነት ምክንያት አይኖሩም። ምክንያቱም ባለማወቅም ይሁን በምንም ይሁን በቃ ወንጀል ውስጥ ከተነካኩ ተነካኩ ነው። ተጠያቂ ናቸው። ቅጣታቸውን ደግሞ ማግኘት ይገባቸዋል። ባለማወቅ ብዙ ነገር በእኔ እነዛ ሰዎች ያው አንድም ያሳዝኑኛል፣ አንድም ደግሞ ያው ግዴታ ቅጣት መቀጣት ስላለባቸው እንዲቀጡ አድርጋለሁ። ግን ወንጀለኞቹም ደግሞ ዋነኞቹም ሰዎች እንዲገኙ የእናንተም ጸሎትና ፍላጎትም ነውና እኛም ደግሞ ራሳችንን አሳልፈን ነፍሳችንን ሳንሰተን ቀን ከሌት እየተሯሯጥን ነው የምንገኘውና እነዚህን ሰዎች ለመያዝ አሁን በስተመጨረሻም እንግዲህ ዲናም ተይዛ ሁሉም ነገር የሚያበቃበትን ጊዜ ፈጣሪ እያቀረበልን ለማለት እፈልጋለሁኝ። ያው እንግዲህ አሁን ላይ እስቲ ትንሽ ጸሎታችሁ ያስፈልገናል። በደንብ ሁሌም ከጎናችን መሆናችሁን እንድትቀጥሉ ፈልጋለሁ። የእሷን ባለቤት ጋር ደውለን ስለሺም ጋር እዛ እነ ሚኪም እንዳሉ ታውቃላችሁ። እነ ሚኪም እዛ ብዙ ስራ እየሰሩ እንደሆነ ታውቃላችሁ። ለእነሱ ስለሺን አሳልፈን ለመስጠት እንሞክራለን። እስኪ እግዚአብሔር ይርዳን። ስለሺን ለእነሱ አሳልፈን ሰጠን ማለት ደግሞ ያው የምታውቁት ነገር ነው። እዛ ጋር ልዑልን ለማግኘት ልዑልን በተቻለ አቅም ለማግኘት ከተማው ላይም የሚያውቀው ነገር ስላለ ስለሺ ከተማውንም በደንብ ጠንቅቆ ስለሚያውቅ የዲናም አገልጋይ ስለሆነ በደንብ ይተባበራቸዋል ብለን እናስባለን። እዚህ ጋር ልጁና ሚስቱም እኛ ጋር ስለሆኑ የማይተባበርበት ምንም አይነት ምክንያት አይኖርም ብለን እናስባለን። እስኪ ያንን ነገር ደግሞ ደውለን ምን ይፈጠራል ምን ይካሄዳል የሚለውን ደግሞ በቀጣይ ጊዜ የምናየው ይሆናል። እንግዲህ ሁሉ ጊዜ እንደምላችሁ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ላለው ይሄ ቪዲዮ ደግሞ ብዙ ቦታ ላይ እንዲደርስና ለወዳጅ ዘመዶቻችሁም እንድታጋሩ ምክንያቱም ነገ ከራሳቸው ላይ የሚመጣውን ነገር ለመገመት ከጓደኞቻቸው ምን አይነት ሰዎች እንደሆኑ ለማየት ቤተሰቦቻቸው ዙሪያ ላይ ያሉትን ሰዎች ለመማር ይጠቅማቸዋልና ላይክ ሼር በማድረግ ለብዙ ሰው ተደራሽነቱን እንድታሰፉልኝ እፈልጋለሁ። በቀጣይ ጊዜ እስክንገናኝ ድረስ ቸር ቆዩልኝ።